መለጠፍ ምንም አያስፈልግም። ጃኒ አጥፍታለች በቃ ነገ ኦኬ። እኔ አሁን ነው ዛሬ ነው ሰማሁት። እዚህ መስቀል መሳደብ ምናምን አያስፈልግም። እኔ ጸበኛ አይናት ብዬ እና አንመረቃት ዜዶ መረቃት ቆይ ጨርስ ነው ባሌን እኮ ነው ጸበኛ አይናት ብዬ ነው ቆይ ልንገርሽ ልጨርስ እኮ ነው ያልኩት። ጸበኛ አይናት ብዬ አይዛችሁ አላችሁ። ለምን ጃኒ ብትሆን እህቴ ናት፣ እናንተ ብትሆኑ እህቶች ናችሁ። በጣም ወዳት እህቴ ናት። አጋጣሚ ነው የጣላ ነው የሰደበችኝ አጋጣሚ ነው። ኖርማል ነው። እሺ ቆይ ልጨርስ። ባሌን ተሳድባ ለመረቃት ላ ቆዩ አንዴ ተራ በተራ አውሩ። እሺ ልጨርስ ነኝ ልጨርስ እኮ ነው ያልኳችሁ። ምን አልኳችሁ? እኔ እኮ ልጨርስ አንዴ ፕሊዝ ተራ በተራ አውሩ። ኦኬ እና ተራ በተራ እና በቃ ይቅርታ ብላለች መሰለኝ። በቃ ይቅርታ ብላለች። ከይቅርታ በላይ ደግሞ ማንም እዚህ መጣችሁ ፎቶዋ ምናምን ስለለጠፋችሁ ይቅርታ አባባላ ልክ አይደለም። ኦኬ ልጨርስ አንዴ ልጨርስ ወይ ደግሞ አስወርዱኝ። እሺ እና እዚህ መጥቼ ጃኒ ስለጣሏት አይዛችሁ ምላችሁ እንዳይመስላችሁ እና ይቅር በሏት። እሷም ይቅርታ ብላለች። እዚህ ፎቶዋ መለጠፍ አያስፈልግም። ጃኒ እየተሳሳትሽ ነው ያለሽው። ዜዶ አይዞሽ በይንም አሽቃብጭልንም ያለሽ ማህበረሰብ የለም። የድሬዳዋ ማህበረሰብ ራሱን በራሱ ይችላል። ይቅርታ ብላለሽ እየተባላችሁ አይዞሽ ኖ ይቅርታ ምናምን ተይና አዟችሁ ምላችሁ እንዳይመስራችሁ የምትይው አንቺ ምን ለማለት ፈልገሽ ነው? የምን እኛ ከማንም እርዳታ አንፈልግም። እኔ ከሷ ጋር ትልቅ ማህበረሰብ ናችሁ ማለት አይደለም ማለት ነው። ከሷ ጋር ጸብተውንኩ እኔ ተዋት ይቅር በሏት ነው የምላችሁ እንጂ ሂዱበት አላችሁ መቼም ምን አለ መሰለሽ ዜዶ ይቅርታ አጥጋቢ አይደለም። አጭርና ግልጽ ይቅርታ አጥጋቢ አይደለም። ይቅርታ እንድትል ይፈለጋል። ይቅርታ አጥጋቢ ካልሆነ ትታነቅ ይችልች ዜዶ ደግሞ ይቅርታ ትበለ በቤቷ ይቅርታ ትጠይቅራት ይቅርታ ጠይቆ በጣም ያስቀያሚ ነገር ገባሽ? እኔ በቃ እሺ ይቅርታ አድርጉልኝ። አይ ፎቶዋ ተለጥፎ ስላየው ነው እና ሪከርድ ስላየው ነው ለዛ ነው የገባው። ይቅርታ አድርጉልኝ። እሺ ዜዶ ኖ ዜድ እናከብርሻለን፣ እንወድሻለን። ይቅርታ በስነ ስርዓት ትጠይቅ ነው አለቀ። ኦኬ እሺ በስርዓት ቤቷን ከፍታ በቪዲዮ እንደተሳደበች በቪዲዮ ወጣ የድሬዳዋን ማህበረሰብ ብቻ ሳይሆን ሙሉ ሺቲ ለባሽን ይቅርታ ተጠይቀ። ስፔሻሊ እኔ የድሬዳዋ ልጅ እንደመሆኔ ህመሙ ይሰማኛል፣ ያመኛል። እሷ የፍቅረኛሞች መንገድ ላይ መታዛ ቪዲዮ ስትሰራ ቂጧን ከፍታ ለማንም በተነች ማለት እንደ ሰፌድ ቆሎ አዘገነች ማለት እኔ አዲስ ህይወት የድሬዳዋ ልጅ ስለሆንኩ ሺቲ ስለለበስኩኝ አዘግናለሁ ማለት አይደለም። እሷ ካደረገችው አይ ዶንት ኬር እኔን አያገባኝም። እሷ ፈልጋ ቂጧን ከፍታ እዛ ለሰጠችው እኔ ምን አገባኝ? የድሬዳዋ ማህበረሰብ በፍቅር አቅፎ ስትመጣ ያቀፋት ሰላም ፍቅርን ሰጥቶ የተቀበላት ማህበረሰብን ወጣ ሺቲ የሚለብሱት ለዚህ ነው ማለቷ ይሄ ንቀት ነው። ስፔሻሊ የድሬዳዋ ልጅ። ነገር ግን ይሄ ነገር የሚመለከተው የድሬዳዋ ልጅ ብቻ አይደለም፣ ሙሉ ሺቲ ለባሽን ነው የሚመለከተው። ስለዚህ ዜዶ እኛ እንወድሻለን እናከብርሻለን። ልብሳችን ስለሆነ አከብርሻለሁ፣ እወድሻለሁ ዜዶ አለቃ ባሌ ነው። ሺቴን እንድትነካብኝ አልፈልግም። ስፔሻሊ አሁን ካየሽኝ ሺቴ ለብሼ ነው ያለሁት። ስለዚህ እኔ እቺ ልጅ ሌላ ይኸውልሽ አዲስዬ 90% አልኩሽ እኮ ቅድም 90% ኢትዮጵያ ውስጥ ሺቲ ለባሽ ነው። እኔ አሁን የጉራጌ ልጅ ነኝ። እናቴ ትለብሳለች፣ እኔ ለብሳለሁ። ገፍተን ለመስጠት ነው እንደ ሺቲ ለባሽነት በጣም ተሰምቶኛል። ማይ ጋድ እንዴ! እሱ ብቻ አይደለም ሳዲ፣ ቆይ አንዴ ልንገራቸው ትባለው ማለት ነው። አህያ ምን አባቱ የምትሳደበው ላጫ ናውጣ አንደኛ አንድ ነገር ልንገራቸው። እኛ ሺቲ የምንለብሰው አንቺ ምናልባት ሺቲ የለበሽው ከፍተሽ ለመስጠት እንዲመችሽ አሊያም ደግሞ ከፍተሽ ሰተሽ ሊሆን ይችላል። ምን ብላ ነው እያላችሁ ለምትጠይቁ ሰዎች የድሬዳዋ ማህበረሰብ ሺቲ የሚለብሰው ከፍቶ ለመስጠት እንዲመቸው ነው። ቀላል ስለሆነ ቶሎ ስለሚከፈት ከፍቶ ለመስጠት እንዲመቸው ነው ብላ ወይዘሪት ጃኒ በላይቭ ላይ ተናግራለች። ይህ ማለት እሷ ከፍታ ሰጣ ሊሆን ይችላል። እኛ ደግሞ ከፍታን ሰጣን አናውቅም። ሺቲ የምንለብሰው ባህላችን ነው፣ ያደግንበት ነው። እኛም ብቻ አይደለም ሙሉ ህዝብ
ከ90% ሺቲ ይለብሳል። ስፔሻሊ ግን እኛ የድሬዳዋ ልጆችን ይመለከተናል። ይህ ማለት ጃኒን ለጥፌ የመሳደብ ሱስ ኖሮብኝ አይደለም። ዜዶ በጣም ወድሽ ማከብርሽ ነሽ። ሲቀጥል የማንም ሰው አይዞሽ ባያሽ ቃባጭ አያስፈልገኝም። እኔ ገባሽ? የድሬዳዋ ልጅ እንደመሆኔ ይሰማኛል፣ እናገራለሁ። ያለው ነገር ይሄ ነው። ማውራት የሚፈልግ መቀጠል ይችላል። አንዴ ላውራ ከይቅርታ ጋር ደራችሁ ዶቲ ቀጤ ማሬ አንፎሎ ዘመቻ ምናምን የምትሉ አንፎሎ አታድርጓት። ላይክ ታዳጊ ናት። ጥፋቷን በፍቅር ብትነግሯት እኮ አሁንም ቢሆን ይቅርታ ደግሞ ዝም በይ እባክሽ። አንቺ ደግሞ እኛ በራሳችን በክብራችን በሴትነታችን በልብሳችን በሴትነታችን የመጣችው ሰላም በክብር ሰላም ተረጋጊ። ሰላም እየተረጋጊ አትሳደሩት ነው። ሰላም ቀጥ ማረ እህቶ እየቀጥ ይተው አው ስምት ነው ማክን የመናገር ማንንም በእኛ አሰባስብ ማለት አትችሉም። አትሽማንሽ ነው ማውራት ትችያለሽ ማረ ሁሉም ሰው ማውራት ይችላል። አንፎሎ ዘመቻን ጀምር ሲሉ ለምን ዘንፎሎ ታደርጓታል? ለፍታ እዚህ ደረጃ የደረሰችው አይደለ? አትደረግም። አንፎሎ ይቅርታ መጠየቅ ካለባት አምጥታችኋት ጃኒ በደለሻል ድሬዳዋን ህዝብ ይቅርታ ጠይቅን በስነ ስርዓት ብትሏት ያለ ጥርጥር ይቅርታ ትላለች። ምክንያቱም ጃኒ በቅርብ ባላቃትም ጥሩ ባህሪ እንዳላት ነው ማቀው። የአንዳንድ የአፋችን እንሳሳታለን ስናወራ ያንን ይቅርታ እንትን እንድትል መጠየቅ ነው እንጂ አንፎሎ እናርጋት ምናምን አያስፈልግም። ላይክ ክፉን በመልካም በማሸነፍ ብንጓዝ ደስ ይላል። ገባችሁ? ጃኒ ይሄን ያህል መጥፎ እንትን ሰርታ ሳይሆን ቤት ተሳስታለች። በቃ እሺ ናይና ይቅርታ ጠይቂ ብትሏት ልንገርሽ ማሬ እኛ የድሬዳዋ ማህበረሰብ ማንም ሰው እንደሚያውቀው ፍቅርን እንጂ ጥላቻን ሰብከን አናውቅም። እኛ ከሷ ምንም የምንፈልገው ነገር የለም። ጃኒ እኛ የምንፈልገው ደረቷን ነፍታ እንደዛ ብላ እንደተናገረችው አንደኛ የት እንዳየች ብታስረዳን በጣም ደስ ይለናል። ምክንያቱም እኔ እንደዛ የሚያደርግ ማህበረሰብ የለኝም። ነገር ግን ጃኒ ትናንትና ማታ ይቅርታ ጠይቃለች ተብሏል። እኛ እሱን ሳይሆን በቪዲዮ ወጣ በስርዓቱ ቪዲዮ ሰርታም ሊሆን ይችላል፣ በቤቷም ሊሆን ይችላል ይቅርታ ስትጠይቅ ይቅርታ የማይቀር ማንልበት ምክንያት የለንም። እኛ ሲጀመር የድሬዳዋ ህዝብ ስንባል በይዋነትና በይቅርታ እናምናለን። ይዋነን እና ኦፍኮርስ ይሄ ማንም ሰው የሚያውቀው ነገር ነው። እኛ የምንፈልገው ከሷ ይቅርታ ነው። በስርዓቱ ወጣ ማለት ይሄ ሰው ስላላት ሳይሆን ተሰምቷት ከልቧ ይቅርታ ከጠየቀች እኛ ከሷ ምንም የምንፈልገው ነገር የለም። ይሄን ብቻ ታርግልን በቃ እኮ ላይክ በስርዓቱ አሁን ሪከርድ ይደረጋል። ለጃኒ መቼም ፖስቱ ይደርሳታል አይደል? በስነ ስርዓት ጃኒ ላይክ ይቅርታ አባባልሽ አልተመቸንም፣ የት ነው እንደዚህ ያየሽው ምናምን በስነ ስርዓት እንደ ትልቅ ሰው። እኛም ስደት የመጣ ሰው ትልቅ ሰው ነው፣ ህፃን የለም። ከ18 ዓመት በላይ ነው ሁሉም ገብቶሻል። ለአዲስ በስድብ ብቻ ነገሮችን እንትን ከምንል ይሄ ሪከርድን እዚሁ አደርግላችኋለሁ። ለጃኒ ይደርሳታል። ገባሽ? በቃ ይቅርታ ጠያየቅሽ አልተመቸንም፣ ይቅርታ በይን። የአንፎሎ ዘመቻ ምናምን የሚለውን ግን እንተወው። ይሄ የበታችነት ስሜት ነው። ይቅር አሁን ኮመንት ላይ ያየዋችሁ ስለሆነ እናንተ ፎሎ ስላነሳችሁ ሌላው ያነሳል ማለት አይደለም። ለፍታብት ችግር የለም ማሬ። እኛ ልንገርሽ ኢቶዬ ሲጀመር እኛ የፎሎ ምናምን ችግር የለብንም። ሁሉም ሰው አንድ ሰው ሁለት ሰው ደግሞ ፎሎ አነሳለሁ ስላል ሁሉም ሰው ያነሳል ማለት አይደለም። ጃኒ ይቅርታ ከጠየቀች ሁላችንም ህመሙ አሁን ሁሉም ሰው ንዴት ላይ ስላለ ነው። ምክንያቱም ማይባል ነገር ነው ያለችው። በጣም ትልቅ ጥፋትን ያጠፋችው። ስለዚህ የህዝብ ስለተናደደ ነው። ይሄ ምስኪን ህዝብ ደግሞ ነገ ጧት መልሶ ፎሎ ያረጋታል። ይህ ማለት ይቅርታዋን በስርዓቱ ከጠየቀች ማለት ነው። ስለዚህ ጃኒ ይቅርታ ተጠይቅ። እንዴት እንደ ትላንትና በትዕቢት ሳይሆን በስርዓቱ። እሱ ነው የምንፈልገው እኛ። ያ እኮ እሱን ማድረግ ትችላላችሁ። የበታችነት ስሜት ያልኩት አንቺን አይደለም። ቅድስት ብዬ አልተናገርኩም። እኔን ነው ካልሽ ኢቴው አዲስ አውሪ ይቅርታ እንድትጠይቅ አይደል የፈለገ አዲስ አውሪ ኢትዮ ሪከርድ ታርግልሽ ይፖስት ይድረሳት አለቀ። ከዛ በኋላ እምቢ ካለች እናንተን እርምጃ መውሰድ ትችላላችሁ። ከዛ በኋላ እርምጃ መውሰድ ይሻላል። ኦኬ ኢቶዬ ላውራ ወይም ጀምሪ። ወርደሽ ነው እዚህ ሆነሽ ጀምሪ። እሺ ጀምሪ። ኦኬ ጃኒ ከዛ በፊት ሰላም መናገር የምትፈልጊው ነገር አለ? እኔ እዚህ ጋር መናገር የምፈልገው መሰለሽ አዲስዬ በቃ ይቅርታ ትጠይቅ። ማንም እዚህ ጋር እየወጣ እንዳይናገረን ካሁን በኋላ ይቅርታ ተጠይቀን እኛም በስነ ስርዓት ወጣ ቪዲዮ ሰርታ ይቅርታ ተጠይቀን። አመሰግናለሁ። ምንድነው ትርጉሙ ይቅርታ? ይቅርታ ስለማታውቂ ሊገባሽ አይችልም ደንቆሮ።
ኦኬ እሺ እኛ አዲስ ቀጥ ሳዲዬ አሁን ዶሮ ወጥ የምትለዋን ማን ነው ምን ታረጋት? ፍቷት ከሚሉት ፍቷት ማን ነው ምን ታረጋት? የታለች ቀጥይ ፍቻት ፈልግና መፍታት ትችያለሽ እና ፍቷት ቤተሰብ ናት። እሺ ጋይስ አዎ ቤተሰብ ናት አውቃታለሁ። ፍቷት። እኛ ከጃኒ የምንፈልገው የድሬዳዋ ልጅ ብቻ ስለሆነን አይደለም። ስፔሻሊ ሺቲ የምንለብስ በጣም ብዙ ማህበረሰብ አለን። ከ190% የኢትዮጵያ ህዝብም ሺቲ ይለብሳል። ስለዚህ አንደኛ እኛ ከጃኒ የምንፈልገው ሺቲ ለብሰው እንደዛ ሲያረጉ የት እንዳየች እንድትነግረን እንፈልጋለን። አንድ ይሄን ማብራሪያ እንድትሰጠን እንፈልጋለን። በተረፈ ደግሞ ጃኒ የትላንትና ማታ ይቅርታ አላጠገበንም። በስርዓት ወጣ በቪዲዮ ወጣ እንደሰደበችን በቪዲዮ ወጣ በስርዓቱ ይቅርታ እንድትጠይቀን እንፈልጋለን። እሷ እኛን ይቅርታ ከጠየቀችን እኛ ከጃኒ ምንም እንፈልገው ነገር የለም። የምንወዳት ልጅ ናት። እስከዛሬም ድረስ ያሳደግናት እኛው ህዝብ ነን። ህዝባን ደግሞ ማስቀየም የለባትም። ሌላ ከጃኒ ጋር ስፔሻል ምንም አይነት ለየት ያለ ችግር የለብንም። ስፔሻሊ ግን የድሬዳዋ ልጅ እንደመሆኔ የድሬዳዋ ልጅ የሐረር ልጅ ሺቲ የድሬዳዋ ልጅ ባህላችን የሆነውን ትልቁን ክብራችንን ስለሆነ የሰደበችው እኔ ሺቲ ለበስኩ ማለት ቄጤን ከፍቼ እሰጣለሁ ማለት አይደለም። ይሄንን እንድታስተካክል ይቅርታ እንድትጠይቀን እንፈልጋለን። ከዚህ ውጪ ከሷ ምንም እንፈልገው ነገር የለም። እንወዳታለን፣ እናከብራታለን። እስከዛሬ ስናረግ የነበረው ማለት ነው እና ይቅርታ ትጠይቀን። በግልጽ አማርኛ ወጣ እንደተሳደበችው በግልጽ አማርኛ ይቅርታ ትጠይቀን። ከዛ ውጪ ምንም አንፈልግም። የመሳደብ ሱስም የለብንም። በፍቅር አቅፈን የተቀበልናት ማህበረሰብ ነን። እኛ ድሬዳዋ መጣ አይተዋለች ምን እንዳሳለፈች። ስለዚህ ይሄንን ያ የሚወዳትን የሚያከብራትን ፍቅር የሰጣትን የበላችበትን ማህበረሰብ ወጣ ይቅርታ ትጠይቅ። አለቀ። ከዚህ ውጪ ምንም አንፈልግም። ኢትዮዬ ጨርሻለሁ። የኔ ውድ አዲስ ሀዩ ማናት ጉቺ ቤት ይቅርታ ጠይቃለች። እኔ አሁን ልጆች እየነገሩኝ አላጠገበንም እና ከዚህ በላይ ምንድነው ያሉ በተረፈ አንሳደብም። ጨርሰናል። ይቅርታ እስከ ነገ እስከ ተነጎዳ እንጠብቃታለን። አዲስ በቃ ዲሲ ይሄው ዘጋው በቃ ዲሲ ኤጋ ጉቺ ቢራ ደይደ ጋፈቴ ጉቺ ነው እቲ ገላሚቲ በቃ ዲሲ አት ሰላም እሱ አጥጋቢ አይደለም። እሱንማ ሰምተናል። እሱ አጥጋቢ አይደለም እያልነሽ ነው። እኔ ያልሰማሁም እኔ አሁን ነው ልጆች የነገሩኝ። እኔ ሰላም እሱ አጥጋቢ አይደለም። በንቀት ነው ይቅርታ የጠየቀችው። ኢትዮ አንድ ኢትዮጵያ አንድ ሚውትሽን አንሺ ሪኮርድ አርጋለች ወይ? አሁን ለሷ መጥቶ አርጋለች። ፍቅር ወንድምሽ ጋር ሼር አድርጊ። ሰዓታችን እየደረሰ ነው። አርጋለች። ኢትዮዬ ይሄንን ቪዲዮ ፖስት ችልን ድሮኖች ሁላችሁም እየሄዳችሁ ሪፖስት ዱይት አድርጉት። ሁላችሁም ሺቲ የምንለብስ ሁላችንም ስሜቱ የሚሰማን ፋሚሊዎቼ ሂዱ አድርጉ። በቃ ሌላ ምንም አንፈልግም ከሷ። ይሄንን አድርሽልን ኢትዮዬ። እንወድሻለን ማሬ። እሺ ቴንክ ዩ። አንፎሎ እንዳታረጓት ፕሊዝ ጋይስ። አረኛ የፎሎ ችግር የለብንም። ይሄ ማህበረሰብ ነገ መልሶ ፎሎ ያረጋታል ማሬ። ማንም ሰው ይቅርታ ጊዜ እንስጣት። ፎሎ አታንሱባት፣ ግን ያው ይቅርታ ትጠይቅ ይገባናል። አካሲኔ ሰላም በቃ አዲስዬ በቃ ኢሳ የፕሮቴሌ ቪዲዮኒ ዘላይጊስ ፎሎ ላይ ራንታችን በቃ እንካስ አየ በቃ እሺ ማሬ። ገኒ ምንድነው አንዴ ቪና የምትበይ ማለት ነው። አንቺ እካካም ወይም እካካም ማለት ነው። ሳዲን ለመናገር ገና ለማወለድ እንትን ሸጠምብ ደግሞ ቤታችን መጣች ተሳደባለች እንዴ ለሃጫ ምንድነው የምትለው? ግን ምናችሁ ነው የሚያማችሁ? እኛን መሰለኝ ግን በስነ ስርዓት አይደለም። በስነ ስርዓት ጽፈውታል። የቲክቶክ ስማቸውን መጀመሪያ እኔ ለመስጠት እስኪ ማን የሚለው ወይኔ ጉድ ነው። ዶንቆሮ ሁላ እየመጣች ትሳደቢያለች። በቃ ተምረሻል ማሪ። መጀመሪያ በስማችሁ፣ ሁለተኛ ደግሞ በኢሜል ክፈቱ ቲክቶካችሁን እኔ ለመስደብ። ኦኬ ልክ እንደኔ ከፍታችሁንና መሳደብ ትችላላችሁ። እኔ ሳዲ የሰደብኩት ማለት ነው ፎቶሽን ባለፈው አድርጋ ወይም አድርጎት ገስት ላይ ሲሳደብ ስለነበረ ነው አሁን ያስኩት። በዚህ በእንትኑ ነገር ነው። አዲስ ግንባል አላት ባልትሆነኝ ነው በልበላ ይጋጣቡ። ቤትዬ እንዴት ነሽ? ምርጥ ፎቶ ልክላችኋለሁ። ያገሬ ደህና አደራችሁ።
ልትረገጥ ስትፈልጉ ችግር የለብኝም። ዚነትዬ እንዴት ነሽ? ምን መሰለሽ ልንገራቸው ሀቡንና ሳርቲን የ1 ሚሊዮን የማስገባት ቻሌንጅ ትርፉ ለተቸገሩ ማህበረሰብ መድረስ ነውና 1 ሚሊዮን እናስገባቸው። ፎሎ እያረጋችኋቸው ሁለቱንም። እሺ ቀጥ ቤትዬ። አይ እኔ ምንድነው መሰለሽ አው ልጅ ናት ምናምን፣ ነገር ግን ቲክቶክ ውስጥ በተለይ ፌመስ የሆናችሁ ሰዎች ስነ ስርዓት የሚባል ነገር መልመድ አለባቸው። ገብቶሻል? የፈለጉትን እግራቸውን አንስተው ይናገሩና ከዛ በኋላ ይቅርታ በቃ ምናምን ነገር እንደዛ ለማለት ፈልጌ አይደለም። መማር አለባቸው። እኛ እነሱን እኮ እኛ እናቶቻቸው አይደለንም እኛ ስነ ስርዓት እናስይዛቸው። በዛ ላይ ደግሞ ህዝብን የሚያክል ነገር ተናግረው ከዛ በኋላ እንደ እንትን አልከስክሰሽ ይቅርታ ምናምን ብለሽ አንላቀቅ። ህዝብ ነው የሰደበችው፣ ህዝብ ነው ያዋረደችው። ይሄ ታፕታፕ የሚያደርግላትን ሰው ጊፍት የሚሰጣትን ሰው ብቻ ማየት የለባትም። ሃይ ይሄ ፌር አይደለም። በስነ ስርዓት ወጥታ ይቅርታ ትጠይቅ። እንዳይለመዳት ከዛሬ ወዲህ ፋውል እየሰሩ እየመጡ ይቅርታ ምናምን ነገር እንደዛ አይቻልም። ትክክል አይደለም። ህዝብ እንደ ህዝብ መከበር አለበት። ከፈለገች የፈለገችውን የድሬዳዋን ሰው ስም ጠቅሳ መሳደብ ትችላለች። ሁሉንም የድሬዳዋን ሰው ህዝብ ስም እንሰጣታለን፣ ችግር የለም። እንደ ህዝብ ግን ማንንም ቦታ እንድትናገር አንፈልግ። በተለይ ደግሞ ሀገራችንን አንላቀቅ። አይስዌር